እዛ ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ነው። ጋሽ በጣም ግልጽ ነው። ይሄን ብቻ ነው ፈልገው ነይፋ ሌላ ምንም የቀረ ጉዳይ ነገር ባታነሽ ጥሩ ነው። ሩታ እንደ ዛሬ አሳዝናኝ አታውቅም። እውነቴን ነው የምላችሁ። በጣም ነው ያሳዘነችኝ፣ አንጀቴን ነው የበላችኝና በዚህ ጉዳይ ላይ በእውነት ጋሽዬ ባይገኙ በጣም ደስ ይለኝ ነበር። ምክንያቱም ጋሽዬን የሚመጥን ስላልሆነ ማለት ነው። አብርሽ እንግዲህ በጣም በተደጋጋሚ ጥፋት እያጠፋ ነው። በጣም እያጠፋ ነው። ከሄርሜላ ጋር ያለው ግንኙነት የምታዩት ነው። ባለትዳር አይመስልም። እንዴት አይነት ፎቶዎች እንደሚነሳ ምን እያደረገ እንደሆነ እኛ እንግዲህ ከሩቅ ሆነን በሚዲያ የምናየው ነገር በጣም የተጋነነ ስለሆነ እሷ ደግሞ በቅርበት የምታውቀው ነገር ይኖራል። ውስጧ ቆስሏል። ያው እንደምታውቁት ነው። ክሱ ምኑ ተጀምሮ ነበር ዛሬ ነገ እየተባለ እንግዲህ አንድ ወረቀት ቀረኝ እና እሱን ነገር ፈርሞልኝ በሰላም እሱም የራሱን ህይወት ይኑር፣ እኔም የራሴን ህይወት እንድኖር ኤፊሾውን አግብቼ ወደ እስራኤል ሀገር ሄጄ ፈታ ብዬ መኖር ፈልጋለሁ ነው ያለችው ሩታ። ሌላ ምንም እኮ አላለችም። እና ጋሽዬ በዚህ ቦታ ላይ ተገኝተው ለምንድን ነው ይህን የቀረ ነገር የምታነሺው? እንዲህ አይነት የቀረ ነገር ባታነሺ የሚለው ቃላት በራሱ የሩታን ልቧን እንዴት እንደሚሰብር ውስጧን እንዴት እንደሚጎዳት እኔን ራሱ ከሷ አልፎ እኔን ጎድቶኛል። እውነቴን ነው የምላችሁ። እና ቤተሰቦቼ ውድ ኤፊሾ ቤተሰቦች ይህን ነገር እንዴት ታዩታላችሁ? አብርሽ ከሄርሜላ እንዲርቅ ርቆ ይሄው ትቷል። እዚህ በፊት አጥፍቶ ነበር፣ አሁን ግን ከሄርሜላ ርቋል ብለው ጋሽዬ በእንደዚህ አይነት ነገር መጀመሪያውኑ ከሄርሜላ ጋር እንዲርቅ ቢመክሩት ኑሮ አሪፍ ይሆን ነበር። አሁን ግን ልጁ ከሄርሜላ ጋር እየማገጠ እሷ ብቻዋን ልጅ እያሳደገች በመሃል መጥቶ ጋሽዬ እንዲህ አይነት ያለፈበት ነገር አታንሽ ብሎ ለልጁ መከታ ከለላ በመሆኑ እጅግ በጣም አዝኛለሁ እና መፋታት ነው ያለባቸው። እንደውም ከዚህ በኋላ ሁላችንም እንዲፋቱ ድምፅ ብንሆን ጥሩ ነው። አብርሽ ከሄርሜላ ጋር ይቀጥል፣ ከፈለገው ጋር ይቀጥል። ሩታ ደግሞ የራሷን ህይወት የተመኘችውን ያሰበችውን ህይወት ትኑር፣ ወፍ ትበል፣ በቃ ትረፍ። እንዲህ አታሳዝናችሁም እንዴ? በእናታችሁ ምንድን ነው አብርሽ? ቤተሰቦቼ ምንድን ነው ያንተነን ጥፋት ምንም የምን ቅቤ ነው የሚሉት? እንደዛ አድርገው እያዩ እሷን ይሄን ያህል ምንድን ነው ሁለተኛ ሚስት እንድትሆን ነው የፈለጉት ወይስ ምንድን ነው የፈለጉት? እኔ በቃ ምንም አልገባኝም። ሁለተኛ ሚስት እንድትሆን ከሆነ የፈለጉት በግልጽ አንቺ ሁለተኛ እንድትሆኝ እንፈልጋለን ብለው መናገር አለባቸው ብዬ አስባለሁና እጅግ በጣም ዛሬ ውስጤን ክፍት አለኝ ይሄን ቪዲዮ ሳይ። ምን ተሰማችሁ ቤተሰቦቼ? ይህን ቪዲዮ እንግዲህ ከአብርሽ ዩቲዩብ ቻናል ላይ የተለቀቀውን የዛሬውን ቪዲዮ ስታዩ ምን ተሰማችሁ የሚለውን በኮመንት እንድታስቀምጡ በአክብሮት ጠይቃችኋለሁ። ውድ ኤፊሾ ቤተሰቦች እንግዲህ በጣም ብዙ ጊዜ እየጠፋሁ ነው፣ አልተመቸኝ ሆኖ ነው። በጣም ደህና ነኝ። ብዙዎቻችሁ ምን ሆነ ነው ኤፊ ጠፋ ምናምን እያላችሁኝ ስለሆነ ደህና ነኝ። በዚህ አጋጣሚ ዛሬም በማይመች ሁኔታ ከካሜራ በስተጀርባ ሁኜ የመጣሁት ይህን ቪዲዮ ሳይ ነው። ጋሽዬም በተለይ እዚህ ላይ ቆመው የማይመጥናቸው ቦታ ቆመው ሳያቸው በጣም ከፋኝ። ይቅርታ አንዳንዴ ጋሽዬ ብዬ አንቱ እያልኩ ነው፣ አንዳንዴ ደግሞ ጋሼ እያልኩ ስለሆነ በጣም ይቅርታ እንድታረጉልኝ በአክብሮት ጠይቃችኋለሁ። አብርሽና ሩታ መለያየት አለባቸው። በቃ ክሱ መጠናከር አለበት፣ መፈረም አለበት። በቃ እሷን ለቀቅ ቢያረጋት ጥሩ ነው። ለቀቅ አድርጎ እንደፈለገ ይዝለል ባይነኝ ነኝ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡ። ሩታዬ አይዞሽ የኔ ጀግና እህት፣ የኔ ጠንካራ ሴት አይዞሽ ልሻለሁ። በእውነት ልታለቅስ የሞከረችው ነገር ይህን ነገር እኔ ስል በጣም ብዙ ፈተና ልፌ ነው ስትል ውስጥ የተሰበረ እና እናንተ ምን ተሰማችሁ? እንግዲህ አስተያየት እንድታስቀምጡ ፈልጋለሁ። ውድ የኤፊሾ ቤተሰቦች መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እንደምንገናኝ ተስፋ አረጋለሁ። ይህን ቪዲዮ ላይክ እንድታረጉት፣ ለቻናሌ አዲስ የሆናችሁ ደግሞ ቻናሌን ሰብስክራይብ እንድታረጉ በአክብሮት ጠይቃችኋለሁ። መልካም ጊዜ ይሆንላችሁ።